እንዴ መስማቱን ማሰምትሻለሁ። ቆይ ግን እንዴት ነው አንቺና ልጆቼ ልከስ የምችለው? ንብረትህን ፈልግ አይደል የመጣኸው? አዎ ግን ምንም ግን ብሎ ነገር የለም። ንብረትህን ከፈለግ እኔንም ልጆችህንም ከሳሳ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንዴት አመሻችሁስ? እንዴት አደራችሁስ? እንዴት አረፈዳችሁ? ባላችሁበት ሀገር ሁላችሁንም ሰላም ብያለሁ የኔ ቻናል ቤተሰቦች። ዛሬ እንግዲህ እስቲ ኪያ ድራማን እየመጥቻለሁ። ይሄንን ቪዲዮ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ይሄንን ቻናል አበረታቱኝ እያልኩኝ እስቲ በሌላ ቪዲዮ አልሄድ እያለኝ እያሸገረኝ ስለሆነ እስቲ በዚህ ለሞከር ማለት ነው። እና እንግዲህ በጣም በሚገርም ሁኔታ ኪያ ሚኪና ብሩኬ በጣም እየተጣሉ ነው። ኪያና ሚኪም አንዳንድ ነገሮችን እየተነጋገሩ ነው። ብሩኬና ሚኪ ደግሞ በጣም እየተጨቃጨቁ ስለ ኪያ በጣም እየተነጋገሩ ንብረቱን መካፈል እንደሚፈልግ፣ ልጆቹም እንግዲህ የራሱ እንዳልሆኑ ልጆቹ የኔ አይደሉም ብሎ ልጆቹንም እየካደ ነው። እኔ ልጆቹን የሚክድበት ምክንያት ምንም የማቀው ነገር የለም፣ ልጆቹ ሁለቱም የሱ ነው እያለች ነው። እንግዲህ እንዴት ነው ልጆቹን የሚክደው በማለት እሱ እንደዚሁ ንብረቱን ሙሉ በሙሉ ንብረቱን ከኔ ተካፍሎ ዞር ለማለት ፈልጎ ነው። እኔ ደግሞ ንብረቱን መካፈሉ ችግር የለውም፣ ልጆቹ ሲስ እየሰሙ ለምንድነው ጭቅጭቆኝ ልጆቹ የኔ አይደለም እያለ ነው። ትልቁ ልጅ ደግሞ በአሁኑ ወቅት በጣም ብዙ ነገሮችን የሚመለከትና በጣም ብዙ ነገሮችን ማየትና ማዳመጥ የሚችል ልጅ ነው። ስለዚህ ልጆቹ አባታቸውን የት እንደሄደ በጣም እየናፈቁ ነው። እኔ ልጆቹን ምን ላድርጋቸው ብላ ሚኪን ስታመካክር ነበረ። ብሩኬ እንግዲህ አልፈልግም ብሎ ውጪ ሄዶ ሚኪና መክያ እየተነጋገሩ ናቸው። እንግዲህ ውድ ተመልካች በጣም በሚገርም ሁኔታ በስተመጨረሻ ብሩኬ እንግዲህ ዝም ብሎ እጁን ኪስ ከቶ ውጪ እያለ በያገኘበት ቦታ እየዞረ ስለሆነ መጨረሻ ላይ ሚኪ አግኝቶት ነበረ። እባክህ ከልብህ ይቅርታ በለኝ፣ እኔ እኮ ሚስትክን ላገባትም አይደለም፣ ሚስትህ እኮ የጓደኛዬ ሚስት ነህ፣ አንተ ሲጀመር የጓደኛ ሚስት እንዴት ለማግባት ትመኛለህ? እኔ ይቅርታ አላደርግልህም ብሎ ምንም ነገር የሚለብሰውንም ልብስ ሳይወስድ ከቤት እንደወጣ በጣም እየተንቀዠቀዠ እየወጣ ነበረ። እኔ ይቅር ከልቤ ካልከኝ እኔ ምንም ችግር የለብኝም፣ አንተ የምትጠረጥረኝና አንተ የምታስብ ነገር ውስጥ የለውም፣ ወንድሜ ነህ። ሚስትህ ደግሞ መቼም ሚስትህ ነች፣ የልጆችህ እናት እኮ ነች፣ እንዴት እሷን ከኔ ትጠረጥራለህ? በማለት እግዚአብሔር ከመንገዱ ይመልስልህ። አንተ ደግሞ በጣም ከባድ ሰው እየሆንክ ነው፣ የድሮ ጓደኛዬ አይደለክም፣ ስለዚህ ወደ ቤትህ ብትመለስ ምን ችግር አለው? በሚል ሁኔታ እንግዲህ በጣም ስለበረደህ እችን ነገር እስቲ ለበስ አርጋትና ወደምትጓዝበት ወደ ጉዞህ መቀጠል ትችላለህ በሚል ሁኔታ እንግዲህ የያዘውን ያኬት አንስቶ ሰጥቶታል ሚኪ ለብሩኬ። ብሩኬም አመሰግናለሁ ብሎ ተነስቶ ያኬቱን ከእጁ ላይ ተቀብሎ ወደ መንገዱ ወደ ጉዞ ሲጓዝ፣ አንተ ጅል፣ አንተ ይሄንን ሞኝ ልብህን ከልቤ ይቅርታ ያደረግኩ መስሎህ ነው የምትጃጃለውና እኔ ደግሞ ከልቤ ላንተ ይቅርታ አላረኩምና አሳይካለሁ በሚል ሁኔታ ነው እንግዲህ እየተናገረው። ከዛ እሱን
እሱ ወደ ሌላ ቦታ ሲጓዝ እንግዲህ ወደ ቤቱ ወደ ሚስቱ ተመልሷል። ወደ ሚስቱ ሲመለስ እንዴት እንደዚህ የምታረግ ምን አይነት ነገር ነው? እንዴት እንደዚህ ታረጋለህ? እና ወደ ቤት ተመለስ ሲባል እሱም ቢ ብሎ ለካሱ የራሱን ሚስት አፍቅሯል። የራሱ ሚስት የኔ ፍቅር ይላል። በሱ ቤት ሄዶ በጣም እየተዝናናና ቤቱን እንግዲህ ከሚስቱ ጋራ ከጓደኛው ሚስት ጋራ ፋንዲሻ በፋንዲሻ ሆኗል። እና እንግዲህ በመካከሉ ትልቁ ልጅ ያው እናትዮ ትልቅ ልጅ ነው ብላለች። እና በመካከሉ እንግዲህ ትልቅ ልጅም እስከሆነ ድረስ ብዙ ነገሮች እናትና አባት ሲነጋገሩም ይሰማል። በስተመጨረሻ ላይ አባቴ እዚህ መጥቶ ነበረ ወይ ብሎ ሲጠይቅ ነበረ። መጥቶ ነበረ ብሎ ሲጠይቅም አባትህ አልመጣም። እዚህ አባትህ ቢመጣ አባትህ እናንተን አይቶ የማይሄድበት ምክንያት የለም፣ እኔን ነው የማይፈልገኝ እንጂ እናንተን ይፈልጋል ብላ መልስ ስትሰጥ ነበረ እናታቸው። እንግዲህ በመካከሉ ደግሞ እሱ ማነው ሚኬ ትልቁ ልጅ ጠርቶ እንግዲህ አባታችሁ የሆነ ምስጢር ልንገርህና ምስጢሩን እንዳትናገር ብሎ በቃ የሆነ ፕሮሚስ ነው አረግልሃለሁ ብሎ ቀለበት ማለት ነው አረግልሃለሁ እንዳትናገር እኔ እናንተ ምስጢር ያዝ ነው እንደማለት ነው ማለት ነው። ስለዚህ አባታችሁ እኮ ሁለታችሁም እኔ የነሱ አባት አይደለሁም ብሎ እናንተን ክዷል። በድጋሚ ደግሞ እናታችሁም ሚስቱ እንዳልሆነችና እንደማይፈልጋት ተናግሯል። ከእንግዲህ በኋላ እኔ ነኝ አባታችሁ። ስለዚህ አንተ ደግሞ ይሄንን የነገርኩህን ምስጢር ለማንኛውም ሰው እንዳትናገር በማለት ልጁን ቃል አስገብቶ ነግሮት በማግስቱ እኔ እዚህ ቤት መኖር አልፈልግም። ልጁ ከሱ ጋር ዞር ሲል ወደ መኝታ ክፍሉ ሲገባ እንደ አባቱ ልብ ሞኝ ልብ ነው ያለው ልጁ በማግስቱ እንግዲህ አባቴ እዚህ መጥቶ እኛን ሳያነጋግር ለምንድን ነው የሄደው ብለው ሲጠይቅ አልመጣም አለች። ሰውየው ደግሞ ጓደኛው ደግሞ የአባታቸው ጓደኛ መጥቶ ነው የሄደው እናንተን ስለማይፈልግ ነው አለ። ልጁ እንግዲህ ለእናቱም መታዘዝም እናቱንም ዝም ብሎ ነው እናቱ ጋር ቴሌቪዥን ከፍቶ ቴሌቪዥኑን ዝም ብሎ ነው የሚያየው ማለት ነው ከእናቱ ጋራ። እናቱ ተነስ ነገ ትምህርት ቤት ነው ወደ ትምህርት ቤት ትሄዳለህ ተነስ ስትለው በቃ እናቱን ችላ እያለና እናቱን አንዳንድ ነገር ለማጠየቅ ይፈልጋል። እንግዲህ ደግሞ ስትቀመጥ እናትየዋ በጣም ስታለቅስና ስታዝን ነው የሚያያት። በዚያን ጊዜ ደግሞ ምንድነው የሆንሽው እናቴ ብሎ ሲጠይቃት ምንም አልሆንኩም እያለች ነው መልስ የምትሰጠው ማለት ነው ኪያ። በነገራችን ላይ እንግዲህ በጣም በሚገርምና በጣም በሚያሳዝን በስተመጨረሻ ላይ እናትየዎቹ እንግዲህ ሁለቱንም ወንዶች ጠርታቸው እሱ የራሱን ህይወት እንግዲህ እየመራ ነው። ሌላ ሴት በውጪ አፍቅሯል ምጡ የምትባል ልጅ እና ከእሷ ጋራ ፍለጋ እሷ ጋር ሄዶ እነሱ በጣም እየተጨዋወቱና እየተግባቡ ነው ቀስ በቀስ። እንግዲህ አሁን የእሷን እጮኛ የተባለውና እሱንም ጠርታ እኔ አንድ ነገር በስተመጨረሻ መናገር እፈልጋለሁ። ከቤት ወጣህ ወደ ቤት አልመለስም ብለህ እምቢ እስካልክ ድረስ ያንተን ንብረት እኛ አብረን ያፈራነውን ንብረት አንተን ማካፈል እስከምፈልግ ድረስ ንብረትህን እኔ አካፍልሃለሁ። እንግዲህ ከዛ ውጪ ደግሞ ስለ ልጆቹ ደግሞ የኔ አይደሉም ያልክ ልጆቹን ትልቁ ልጅ ደግሞ እኛ የምናወራውና እኛ የምንጫወተውን ነገር በእያንዳንዱ ስለሰማ አባታችን ናፍቆናል ልጆቹም እያሉ ነው። ልጆቹንም ታያለህ፣ ታነጋግራቸዋለህ፣ መልስ የምትሰጠውን መልስ ትሰጣለህ። ሲቀጥል ደግሞ
ንብረቱንም አካፍልሃለሁ ከእንግዲህ በኋላ እኔ እናንተ የቀረን ነገር ያለ አይመስለኝም ብላ ስታስረዳው ነበረ። እንግዲህ ሚኪ በጣም ዘሎ ወደ ቤት ሄደ። ቤት ውስጥ በጣም ቤቱን በርግጫ እቃው ምናምን በቃ እየጠጣ እንትን እያደረገ ነው ማለት ነው። ነገር አታውቅም ምንም። ሌላው ቢቀር እንደዚህ የምትፈራስበት ሀብት የኔ እንደሆነ አውቃለሁ። አትሳሳት ብሩክ። ይሄ ሀብት ማለት የዛች የቆንጅኛዋና የምወዳት ሚስቴ ነው። እሺ በሱ ሀብት ደግሞ እንደፈለኩ የመሆን መብት አለኝ። ስለ እሱ ሀብት ምንም አያገባኝም።